በዚሁ አጋጣሚ በቃ ሽማግሌው መቼ ይግባ በዚህ በፊት ልጠይቃትም እንዳትለኝ። በጣም ይቅርታ ግን ለዚህ ነገር በጣም ይቅርታ ነው። ጭራሽ ያላሰብኩት ነገር ነውና አሁን እንዴት ነው ማድረገው? ያው አስቤበት አይደለም ግን ድንገት ነው እንትን ያልኩት። ናኑካ ከተመረቀች በኋላ ምንም ነገር አላረኩላትም። ትንሽ ዘነጋዋትና እሺ የዘንባባ ማርሽ የዘንባባ ማርነሽ ወለላሽ የረጋ አልፈልግም አልኩኛ እጄን ብዘረጋ የዘንባባ ማር ነው። እሺ ጨርሰሻል? እሺ እዚህ ላይ የዘንባባ ማር ነው ፍቅርሽ ቄጤማን ይመስላል። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ዲያስፖራ መስዬ ኒጋ ማን ምንድን ነበረ ያ እንደዚህ የሚለው ልጅ ማለት የአርበኛ ልጅ ነኝ። እንደምናችሁ አላችሁ? እኔ አለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ሁሉ ነገር ተስተካክሎ ደስ በሚል ነገር እየመጣን ያለ ነው። ያው ሙሉ ለሙሉ ተስተካክሏል ማለት ባይቻልም ግን አንዳንድ ነገሮች ያው ደስ የሚሉ ነገሮች አሉ። የልጆቻችን የወንድሜ የእህቴ ነገር ተስተካክሎ በማየቴ በጣም ደስተኛ ነኝ። እኔም እንግዲህ ቪዲዮ ላይ እየመጣው እናንተንም ከማዝጋችሁ ብዬ ነው የጠፋሁት። ያው አንዳንዴ ነገሮች ሲደራረብ ከዚህ ሲሆን ይሰለቻል አይደል? ከዛ ሁሉ ከቪዲዮ ጠፍቼ ያሉትን ነገሮች ማስተካከል ይሻለኛል ብዬ በማስተካከል ላይ እንግዲህ ናኑካን ረሳዋት። ባይገርማችሁ ይኸው ከተመረቀች ጀምሮ ምንም ነገር አድርጌላት አላውቅም። የወንድሜን የሆነ ነገሮችን ለማስተካከል ስሯሯጥ ለናኑካ ምንም ነገር በቃ እየረሳኋት ነው ያለሁት። በእርግጥ እሷ ከተመረቀች በኋላ ቶሎ መምጣት ጀምረን ነበረ። ግን ደግሞ አንዳንድ ነገሮች ባለመመቻቸት ባለመሆን የተነሳ እየመጣን አልነበረም። እንግዲህ ቤተሰብ ያው ትረዱኛላችሁ ብዬ አስባለሁ። ታናሽ ወንድሜ ያው ጥሩ ነገር ላይ አልነበረም፣ ደስ የሚል ነገር አልነበረም። እሱ እንደዛ ሆኖ ደግሞ እኔም እዚች ጋር መጥቼ ሌላ ነገር እንዲህ የሆነ እናንተንም ማሰልቸት ነው የሚሆነው ብዬ ጠፍቼ ነበረ። ለ3 ለ4 ቀን ለ5 ቀን ለ6 ቀን ብቻ ጠፍቼ ነበረ። እኔም ናኑም ጠፍታ ነበረ። ግን መጥፋት የፈለግነው ከነሱ ጋር እንትን ለማለት ሳይሆን ያው እናንተን ላለማሰልቸት በማይሆን ነገር ዝም ብሎ እየመጣ ከመጮ በቃ የሆነ ነገር ጭብጥ የተያዘ ነገር ይዘን መተን ነገሮች ተስተካክሎ ሁሉ ነገር በደስታ ይሆናል ብለን አስበን ነበረ። እግዚአብሔር ይመስገን ነገሮች ትንሽ እያንሰራሩ ያሉ ይመስለኛል። ብቻ አሁን ያለንበት ነገር ደስ ይላል። ያው አንዳንድ ነገሮችም እያየሁ ነው። በጣም ሜንሽን እያደረጋችሁኝ ነው፣ እየደወላችሁ ምንድነው ምናምን እያላችሁኝ ነው። ያው ሁሌ ነው የምነግራችሁ። እኔ እንግዲህ ዝም አልልም። ዝም ብዬ ከመሰላችሁ ተሳስታችኋል። እኔ ዝም ምል ሰው አይደለሁም። ምክንያቱም ሁለቱንም በጣም የምወዳቸው ሰዎች ናቸውና የነሱ ህይወት ማለት የኔ ህይወት ነው። የብሩክ ህይወት ማለት የኔ ህይወት ነው። ወንድሜ የተሻለ ነገር ላይ ሲኖር እኔም የተሻለ ህይወት እንደሚኖረኝ አምናለሁ። ለምሳሌ እኔ የተባረከች ሚስት የተባረከች ፍቅረኛ ሰጥቶኛል። ብሩክም እንደዛው በቃ ያችን የተባረከች ሴት እንዳያጣ ያው የበኩሌን ጥሬ ግሬ የሆነ ነገር ለማድረስ እሞክራለሁ። እንግዲህ ያው እግዚአብሔር ነው ያሳካው ሌላው ነገር እና በዚህ መሃል ያው ዝም አላልኩም ለማለት ነው ይሄንን ያነሳሁት።
ይህንንም ለማንሳት ፈልጌ አልነበረም እና ናኑካ ከተመረቀች በኋላ ትንሽ ያው ነገሮች አለመመቻቸት እየተኮላተፍኩ ነው እንዴ አንተ ከእርጅና በኋላ ጭራሽ ልጅነት እና ያው ያለመመቻቸት ነው። ናኑካንም ትንሽ እየረሳኋት ያለ ይመስለኛል። የኔ ውድ የኔ ሚስት የኔ ምንድነው የኔ ልብ ትንሽ ረስቻታለሁ እና አልረሳኋትም። በእርግጥ መርሳት ማለት ያው የሆነ ነገር ብቻ አላደረኩም ከመጣች በኋላ እና ዛሬ ምን አሰብኩኝ ከመሸ በኋላ ነው አሁን 12 ሰዓት ምናምን ላይ ነው ሀሳቡ የመጣልኝ። ለምንድን ነው ለናኑካ የሆነ ነገር ማላደርግላት ብዬ አሰብኩና የሆነ ስጦታ ድንገት ተነስቼ ነው ደግሞ ድንገት ተነሳውና የሆነ ሁለት ስጦታ በቃ ብዥ ያለብኝ ምናምን መጣልኝ አይምሮዬ ላይ የሆነ ሁለት ስጦታ ባይመጥናትም ያው ዝም ብዬ ሸመት አድርጌ መጣሁኝ ማለት ነው። እና ናኑካ ጋር ደውያለሁ። ገዝቼ ከመጣ በኋላ ናኑካ ጋር ደውዬላታለሁ እና ስትመጣ ያለውን ነገር ታየዋለች። ዝም ብዬ ለምን እራት ግብዣ አላሳያችሁም? ከናኑካ ጋር እራት ግብዣ ምናምን ወተን አናቅም። ምናልባት አናቅም ማለት ከእኔና ናኑካ ብዙ ጊዜ እራትን እንገባበዛለን፣ ግን እንደዚህ በቪዲዮ አሳይቻችሁ አላቅም። የሆነ ሮማንቲክ የሆነ ነገር እንደዚህ ቆመን እንደዚህ ሳልሳ የዘንባባ ማር ነሽ ወለላሽ የረጋ አልፈልግም አልኩኝ እጄን ብዘረጋ በሚል ዘፈን ሻማ በርቶ ምናምን አላልንማ። ያው ድምፄ ትንሽ ስዋግ የሆነ ነገር አለው ብቻ የሆነ ሰዓት አይደለም። ትንሽ እኮ እንትን ብል የሚገርም ድምፃዊ እንደሆንኩ ታውቃለህ። የሆነ ዘፈን ነበረ። እሺ የዘንባባ ማር ነሽ የዘንባባ ማር ነሽ ወለላሽ የረጋ አልፈልግም አልኩኝ እጄን ብዘረጋ የዘንባባ ማር ነው ፍቅርሽ ቄጤማ ይመስላል ፀጉርሽ ምርኩዜ ወደቀ በትሬ አይ ተገት ወይ እኮና አልስፈን መድረክ ላይ ነበር መዝፈን የነበረብኝ፣ ግን ያው ዝም ብዬ እናንተ ፈን ለማድረግ ነው። ናኑካ ስትመጣ እንግዲህ እዚህ እንጠብቃታለን። ትንሽ ላዝናናችሁ ብዬ ነው እና ናኑካ ትምጣና አሁን ኦልሬዲ ስንት ሰዓት ሆኗል? አንተ ልብስ ምናምን እስክገዛ ድረስ 1 ሰዓት ምናምን ፈጅቶብኛል። አሁን ለ2 ሩብ ጉዳይ ምናምን ምርጫ እነሱ ነው አይተው ነው ለብሳ ምናምን እኮ ነው የምንወጣው እና ምርጫ ላይ ከባድ ነኝ። ለብሳ ስለምትወጣ እነሱ ነው የሚፈርዱት። ኮመንት ላይ ምርጫ እንዴት ነው ሀብ ታውቁታላችሁ። እኔ እንኳን ለናኒ አጠገቤ ላለችው ሳይዟ ማለት ነው እነ ብሩክ እንኳን አዲስ አበባ ሆነው የነሱን ሳይዝ ማክሶ ነኝ እና በልካቸው ቁልጭ ያለች ነገር ነው አማሰራው። አሁን ደግሞ ይሄን አሰርቼ ሳይሆን ገዝቼ ነው እና እኔ በጣም ወድጄዋለሁ። እስኪ እሷም ትወደዋለች አትወደው የሚለውን እናንተም አብራችሁ ታዩታላችሁ። እስኪ እሷ እስክትመጣ እንጠብቅና በቃ እኔ ምን አስለፈለፈኝ። እሷ እስክትመጣ እንጠብቅና ጫማና ልብስ ነው በእርግጥ ግን የምታዩት እሷ ስትመጣ ነው። ያምራል ላያምር የሚለውን እሷ ስትመጣ ነው የምታዩት። እንጠብቃትና ስትመጣ እንሸልማታለን። ከዛ ወደ ራት ግብዣ እንሄዳለን አንድ ላይ ማለት ነው። እናንተም
ከኛ ጋር ትበላላችሁ። በሽኳ ጎርሳችኋለሁ ምናምን አትላላችሁ፣ ትበላላችሁ። ወይን አለ ትጠጣላችሁ። መስከር የለም። ፈታ ብለን እንገባለን። ይመቻችሁ። እንጠብቃለን። እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል? መንደቸሪ እማትገመት ሰው ሁን ማለት አሁን ነው። በሰላም ነው እንዴ? እኔ ናኑከራ እንደ ጠራሁት እንኳ ብለሃል። በእናትህ መጣች እንደውም ወደ ቤታችን ወይስ ነበር? ኧረ በስመ አብ እንዴ አንዱ በኋላ አንተ አይጠፋም እንዴ? ካሜራ ይዛችሁ ነው ምን ነው የማትገመት ሰው ሁን የሚባለው? የማትገመት ሰው ሁን ስትጠራ እናትህ ስራ አልገባሽም ነው? ከስራ ነው የመጣው። ልሄድ ነው ስትለኝ እንዴ ብቻዋን ብዬ እና በባጃጃም መጡ። እኔ ፈራሁ። ሰዓቱ ጨልሟል በጣም ምን ነው? አይ ማርያም መሽቷል። ሲጀመር ከስራ ስወጣ ልሄድ ነው አለች። አንተ ማለት እሱ ሁሌ ከኔ ጋር እንዴ ምንድን ነው? የት ነው ማለት? ገነት ነው ማለት ገነት ውስጥ ስለማይገባ እንዴት ናችሁ? አለ ማን ነው? አንቺን በእርግጥ አንቺን አልጠበቅኩም። በጣም በጣም ይቅርታ፣ ግን ለዚህ ነገር በጣም ይቅርታ ነው። ጭራሽ ያላሰብኩት ነገር ነውና አሁን እንዴት ነው ማድረገው? ምንድነው? አንተ ከበማታ አይደለም። ቅድም ስትደውል ኖርማል ሰው ነበርክ። ከዛ ድጋሚ ስትደውል ደግሞ ኢነርጂ ሁሉ ተቀይሮ የሆነ ነገር አሰብኩና ማለት ነውና ሳም ንጋማን የቀጠናው ስጋት የሆንኩ ልጅ። እሺ ለማንኛውም እንግዲህ ካሜራ ይዤ ነበር የጠራሁሽ። በእርግጥ አንዳንድ ነገሮችን አስተካክላለሁ ብዬ ነበረ። ያው አንቺ ማለት እሷ ነች፣ እሷ ማለት አንቺ ነሽ። ግን ስላላሰብኩት ግን ምንም እንዳትቀየኝ ይወዳ እኔ ይሄን ነገር አላሰብኩት። አረ ችግር የለውም። ዝናብም ስለመጣ ስለጨለመ ነው ብቻዋን ከምሰራ አንዴ አለች እኮ እና ታዲያ ብቻ እንዴት አብረሽ አትመጫለሽ? ባለቤት ፕሮግራም አይደለም። ባለቤት ይመጣል አይደረግም። አዎ ለነገሩ ያው አስቤበት አይደለም፣ ግን ድንገት ነው እንትን ያልኩት። ናኑካ ከተመረቀች በኋላ ምንም ነገር አላረኩላትም። ትንሽ ዘነጋዋትና ያው ፀጉሯም እንደምታየው አርጅቷል። እሷም እያረጀች ነው እንዴ? ገና ስንት ነገር ያለው የተመረቅሽ በኋላ እኮ አረጀሽ። አላረጀሁም ገና ሸንቀጥ ብለሽ ስንት ነገር ማይሰው ነው። አላረጀሁም ገና። ሸንቀጥ ብለሽ ታገቢያለሽ? ሸንቀጥ ብለሽ ታገቢያለሽ? ሌላ እና ያው እንግዲህ ዛሬ ያውልሽ ትንሽ ጠፍተናል። ይሄ ምን ይባላል? ይሄ ዝም ነው እንዴ? ክላኬት ነው እንዴ? ክላኬት ምን ያደርጋል? ክላኬት ምን ያህል ክላኬት መላ ነው እንጂ ዛሬ የመጣሁት ይኸውልሽ። በቃ ተይው እንትና ያው ለምን ግን ቁጭ አትሉም? ተስማማ እዚሁኝ እና ዛሬ ትንሽ የማይሆን ነገር ውስጥ ነው የገባሁት እና
እንዴት ነው የማደርገው? ቤተሰብ አርዱኝ በቃ። በጣም እያወዛገብከኝ ነው። የምር አላሰብኩም። እንደዚህ ስላላሰብኩኝ ወዳዬ ይቅርታ እናቴ። ይቅርታ ማለት ለእናቴ እንዴት ነው ይቅርታ? ሲጀመር እሺ ተውትና፣ ያው ዛሬ እራት ልጋብዝሽ ነበር የጠራሁሽ እና እራት እንዴት ነው እኔ እና እሷ እንደዚህ ወይ እንደዚህ ለን ተጠላልፈን እየጠጣን እንዴት አትሄጂም? አሁንማ መጣሽ እኮ በቃ ኦልሬዲ መጥተሻል። ለማንኛውም ታየው እሱን ታየውና፣ ግን የሆነ ነገር በቃ ለናኒ ብዬ ነው የገዛሁት። እሱን ስጦታ ልሰጣትና ከዛ እሱን ስጦታ ሰጥቻት እራት አብረን እንወጣለን ብዬ ነበር ያሰብኩት። ለማንኛውም እሺ ይሁንላችሁ። እንኪስ እቺ ስጦታ ይኸውልሽ፣ እዚህ ሳከፍቺ ምናምን እንትን ሳቲ ውስጥ ገብተሽ ጫፉን ላሳያቸው። ይኸው ጫፉን ላሳያቸው። ለባብሳ ትምጣና ምርጫዬንም ትነግሩኛላችሁ። ከዛ በኋላ ለሷም ያምራል አያምር የሚለውን እንኪ በቃ ድንገት ነው የመጣልኝ። ቶሎ በይ ለብሰሽ ነይ። አዎ ለብሰሽ ነይ። ልንወጣ እኮ ነው እራት። ወዳም እንደውም አሪፍ ነው ያለችው። ገና እኮ 2 ሰዓት ሊሞላ ነው። ምንድን ነው ወይስ የመብላት ሀሳብ የለሽ? ስለዚህ ቶሎ ፍክት በይ። እኔና እሷ ትንሽ ምናው ቶሎ በይ አትቆይ። እና ወደ አላሰብኩትም። ማርያምን እኔ ራሱ አላሰብኩም። ሲጀመር ድንገታዊ ነገር ነው የጠየቀችኝ። ስገባ ልወጣ ነው አለች። የት ነው አሉ። ውጪው ሳይው መሽቷል። በእርግጥ ያስፈራል። ሩቅ ነው ሰፈሩ ሩቅ ነው ስለሆነ ብቻዋን ግን ያው አንቺ ትመጫለሽ ብዬ አላሰብኩም። አራት ምናምን አላለችኝም እሷ ሲጀመር። እኔ ዝም ብዬ እኮ ነው የደወልኩት እና የፈለግሻለሁ ነበር ያልኳት። ከዛ ግን የሆነው ነገር ተገላቢጦሽ ሆነ። አብረን እንወጣለን፣ ችግር የለውም። አንቺም ኖረሽ እራት እንበላለን። ያው ምንታቦስም አለ እንበላለን። ይሄ ወዳም የሰራውን ፓስታ ትለበልባታለህ። እንዲሸኛት ስደውልለት ራሱ እናቲ ጋር ነኝ ነው ያለው። እዚህ ነው ስራ ላይ ነኝ እናቲ ጋር ነኝ ብሎ ግን እሱ እዚህ ጋር መጥቶ ተለቀቀ። እኛ ሰርፕራይዝ ነው ሰውን ይሰልላል። እና ወዳ ያው በዚሁ አጋጣሚ በቃ ሽማግሌው መቼ ይግባ? ማንኛው በህዝብ ፊት ልጠይቃት እንዳትለኝ፣ በእናንተ ፊት ነው ጠይቃት። ሽማግሌ ይግባ ወይስ አይግባ? ትምህርቷን ትጨርስ ብለን ነው አይደል? እስከዛ እሺ ጥሎሽስ እንዴት ነው? ጥሎሹ ባለው አየር ነው፣ ችግር የለውም። ምንም መስጠት አልችልም። ኧረ እኔ ምን የት ይሄድብኛል? ሰጠኝም ባትሰጠኝም እኔ ወንድም ይያው ምናልባት እሱ እንትን ሞፈር ከሆነ ደስ የሚለው ግን ማለት ነው አንድ ወንድም ምን ያላት ምንም ወጪ ምን አባልቶን ነው እንትን ሞተር ቪዲዮ ስንት ላይ ነበር? ጭራሽ ሞተር አለ ሞተር እንዴት ነው ሞተር? አንተ ምን እኔ ካንተ በላይ ጥሎሽ ምን ያስፈልገኛል? እኔ ነኝ ጥሎሽ። አንቺ እኮ በቃ አያ የሚያዝንልህ እናት ሲኖርህ እኮ እንዲህ እኮ ነው። አንተ ዝም ብለህ ጥሎሽ እኮ ሞተር ይለኛል እንዴ? ሞተር ራስ ጥሎሽ እኮ የሚባለው ገንዘብ ነው። ከገንዘብ በላይ አንተ ስላለኝ እኔ ምንም በቃ ስለዚህ ቀሎልኛል ማለት ነው። እና ታዲያ መች ልላክ? በቃ እኔ አባትና የወንድምን አይመለከተኝም። እኔ ግን እንዴት አንቺ እናት ነሽ እኮ ግዴታ ነው። አንቺ ባቲ ራሱ ግዴታ ነው። ጥሎሽ ስንት ልስጥሽ ምናምን ብትለኝ የጥሎሽ ነገር እንዴት ነው ምናምን ብትለኝ ምክንያቱም አይባልም፣ ሲጀመር አይባልም። ግን ያው አሁን እኔ እና አንቺ ይሄንን የሚያነሳ ነው ካለን ቀረቤታ እንጂ የትኛውም ቦታ ጥሎሽ ስንት ልስጥ አይባልም። በባህሉ መሰረት በቃ እኔ እና አንቺ ያለን ቀረቤታ ነው። በዚሁ አጋጣሚ እንድታቁ እኔ እና እሷ እናትና ልጅ እንጂ የልጇ ባል ወይም የሆነ ነገር አይደለም። አማጭ አይደለም። ለዛ ያው ለንግግር ነው። ብዙም እንዴት ምናምን እንዳትሉ እኔና እሷ ያለን ቀረቤታ ነውና
እቺ ልጅ ቆየች። ምንድነው እየተቋቋልሽ እንዳለ መከራ ቶሎ በይና ወተሽ ቶሎ እንውጣ። በቃ እየመሸ ነው። ምግብም እንዳያልቅብን። አዎ ሬዲ ኧረ ነይ ቶሎ ውጪ በእናትሽ። አንድ ሁለት ሶስት የቱን ዘፈን ምን አይነት ዘፈን እየዘፈንኩኝ ነበር? ነይ ነይ በቃ ውጪ። ናንዬን የሚገልጽ አሁን ልዝፈንላት። ናንዬን የሚገልጽ ዘፈን አሁን ስዘፍንልሽ ነው የምትወጪው። እሺ ጨርሰሻል? እሺ እዚህ ላይ የዘንባባ ማር ነው ፍቅርሽ ቄጤማን ይመስላል። What? በስመ አብ። እሺ እኔ አሁን ምርጫዬ ምን እንዴት ነው? እሺ ምርጫዬ ቄጤማን ይመስላል ፀጉርሽ ምርኩዜ ወደቀ በትሬ አይንሽን ሳይ ተገትሪ አንቺ ቁመት ደረሽብኝ። ጫማ ረጅም ነው ግን ረጅም ጫማ የገዛሁት ያምራል። አይ ሰው ነው የመረጠልህ። ኧረ ማርያም እንደዚህ ያምራል። ኧረ ናኑካ ቤተሰብ በቃ እኔ ለእናንተ ትቼዋለሁ ምርጫዬን። በጣም ያምራል ብዬ እኔ በጣም ነው የሚያምረው። ደግሞ የሚገርማ እንዴ ደግሞ በልኳ በቃ ምንም እኮ እኔ እኮ በቃ ወዳ አንደኛ ነኝ። ማርያምን ገራሚ በቃ ግን ሰው ይዘህ አልሄድክም ለምርጫ? ማርያምን ማንንም ይዤ አልሄድኩም። ድንገት ነው በቃ ቁጭ አልኩኝ የሆነ ሀሳብ መጣልኝ። ከታለ ምን አይነት ኧረ በስመ አብ የምን በጣም ያምራል። በጣም ደግሞ ተጣጣኝ እሱን አላውቅም ግን እኔ የተናደድኩት አሁን ታኮን ረዘም ማረኩት። ቁመት ደረሰችብኝ እንዴ ቀሚሷ አጠር ስለሚል ያው እንደዚህ ነው። በቃ አሪፍ ነው። እንዴ አበባ ነው የመሰልሽው። ይሄን ነው ያኛው ነው ታውን ነው ክላፊ አይደለም። አለስቲ እሱ ክላፊ ሲል በጣም ነው መስቀስቲ ማርያም በጣም ያምራል። አንደኛ ነው። በስመ አብ እና ወዳ ይሄንን አሰብኩት ይሄንን ነበር። በቃ ይሄንን አዘንጫት ራትጃት ልወጣ ከዛ ትንሽ ወይ ለምን አላስጎነጫትም? ያው ጠጥታ ባታውቅም ዛሬ ላስክራት ብዬ ነበር። ያው አንቺ መተሻል አንድ ላይ በቃ ቦሳ አይሆንም። ይወጣ ወይናችሁን እንደዚህ ያርጋችሁ አይደለም። አንቺማ ግዴታ መኖር አለብሽ። መተሻል ኦሬዲ መተሻል። ሁለታችሁ ታረጋላችሁ። አንቺና እንታውቁ ታረጋላችሁ። ግን ለማንኛውም ግን እስካሁን ማለት ነው የሁሉ ሰዓት እንደዚህ ገብቼ ስለፈልግ እስካሁን ሰላም አላልኳቸውም። ቤተሰቦችን ውዶች እንዴት ናችሁልኝ? ቅድም የነበረችው ለሚሰጡኝ አሁን ያለችዋ አማራ ያዋላኒ ወደ ራስ ልትወጣ ነው። በጣም እድለኛ ሰው ነኝ። እንደዚህ አይነት ዳይመንድ የሆነ የሚቀናበት ስንት ሰው የሚቀናበት ዋው የስንት ሰው አይነት የገባ ጎብላላው አማራ ሞዴሉ እንዴ በቃ ሁሉ ነገሩ ማለት ነው። የሊባቶን ይቆጨኝ ነበር በጣም እኔ ራሱ ቆጨኝ ነበር። ያንቺ ባል ያንን እና አሁን ኑኑታ በቃ ኑኑታ እስኩኝ ለአንድ ራሴ
ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል? ባይገርምሽ ገና ወድሻለው ሐሳቤ ላንቺው ነው። ባይገርምሽ ገና ወድሻለው ሐሳቤ ላንቺው ነው። ሰማይ ምድር ያልፋሉ